ስለ ሀገር ጉዳይ የሚያገባናል ለሀገርም ለመስራት የመጣ ነው ማለት ነው። ኢትዮጵያ ያገባንም እንዴ? ከኛስ በላይ የሚያገባው አለ እንደው ስለ ኢትዮጵያ እንደው አለ? ሐቂቃው ብንናገር የቢላል ሀገር አይደል እንዴ ኢትዮጵያ? ኢትዮጵያንስ ለዓለም ያስተዋወቅ ነው እኛ አይደለንም እንዴ? ማን እኛ ነን እኮ። ኢትዮጵያን የማቅ አንድ ሙስሊም ሀገር የለም ታውቃላችሁ? በማን በቢላል ኢብኑ ረባህ ቱርክ ላይ በቀን 5 ጊዜ ለቢላል ዱዓ ይደረጋል ታውቃላችሁ? ይሄ የቢላል መስጊድ ስም ቁጥር ስፍር የለውም። ፕሬዝዳንት ኤርዶጋን እንኳን ልጁን በቢላል ነው የሰየመው። ዓለም በሙሉ ለኢትዮጵያ ሙስሊሞች ባለዕዳ ናቸው። نحن الذين استضفنا أصحاب رسول الله صلى الله عليه وسلم وآويناهم ونصرناهم እኛንን የአላህን መልእክተኛ እንግዶችን ተቀብለን ያስተናገድነው ሴት ልጃቸው ሩቀያ ቢንት ሙሐመድ አለይሂ ሰላም ሩቀያ የሳቸው ልጅ ሳትቀር ሶስተኛ ኢስላም ኸሊፋ ዑስማን ኢብኑ አፋን ذو-النورين ሳይቀርና ትላልቅ ዱንያ ላይ ያሉ ጀነት የተመሰከረላቸውና የነብያችን የወንድም ልጅ ናብሮ አደጋቸው ጃፈር ኢብኑ አቢ ጣሊብን የተቀበልነው እኛንን ለመጀመሪያ ጊዜ በነጃሺ ቤተ መንግስት ነው። ቁርአን በግልጽ በአደባባይ በንጉስ ፊት ለፊት በዓለም የተቀራው በእኛ በሀበሻ ምድር ላይ ነው። ይሄን ሀገር ክሌም ማድረግ ስለዚህ ሀገር መልፋት ስለዚህ ሀገር መስራት የኛ የኢትዮጵያውያን ሙስሊሞች ግዴታ ነው። ይሄን ማወቅ ያስፈልጋል። ልክ ነው። ከሀገር አርቆናል። ስለ ሀገር እንዳናስብ አድርጎናል። ከመሃል አርቆናል። መራቃችን ከሀገር መራቃችን ከኢኮኖሚ መራቃችን ከማዕከላዊ ስልጣን መራቃችን እኛን ብቻ ሳይሆን ጎዳው ኢትዮጵያ የምትባል ሀገር በአጠቃላይ ነው የጎዳው። ኢትዮጵያን ረሃብተኛ ደሃ የሀገር ጭራ አላደረገንም እንዴ? የ3000 ዓመት ታሪክ ይባላል። ከ3000 ዓመት በላይ ታሪክ አለን እኛ ኢትዮጵያ። እውነትም ታሪክ አለ። ይሄ የማይዋሽ ነው። ኢትዮጵያ ትላልቅ ሲቪላይዝድ ከነበሩ ዓለም ላይ በጣም ከሚቆጠሩ ሶስተኛ አራተኛ ተርት ከነ ሮማን ከነ ፐርሺያን ከነ ግሪክ ሲቪላይዜሽን ጋር የምትመደብ ሀገር ናት። ሰለሞን ዳይነስቲ መጥቶ ግን ሙስሊሙን ከግማሽ በላይ የነበረውን ዜጋን ከስርዓቱ ሲያርቅ ኢትዮጵያን በሙሉ ከዓለም አርቆ የዓለም ጭራ አድርጓታል እንጂ ኢትዮጵያ ጥንታዊም ሀገር ናት። ኢትዮጵያ ለዚህ ውድቀቱ አንዱ ለልጆቿ እኩል እድል ባለመስጠቷ ነው። ያ ኢትዮጵያን ነው የጎዳው። እኛን ሙስሊሞችን ብቻ አይደለም የጎዳው።